እንግዲህ ትዝታ እንደፎከረችው አደረገች ማለት ነው። የምር በጣም ነው ያሳዘነችኝ ዛሬ የጽናት እናት ማለት ነው። ምክንያቱም ግርማን ሄጄ ማየት አለብኝ ስትለው ፍቅሬን እንግዲህ አይ መሄድ የለብሽም ምክንያቱም እዛ ከሄድሽ ትዝታ ካየትሽ ችግር ይፈጠራል። ስለዚህ በህይወት እንደሌለሽ ነው የምታውቀው። በህይወት እንዳለሽ ካወቅሽ ትገልሻለች ምናምን የፈለገ ነገር ይምጣ አቋቋመዋለሁ። ሄጄ ግን ማየት አለብኝ እንዳለች እንግዲህ ሄዳም ሳታየው የፍቅሬ ነገር ጠብቃ እንግዲህ ዛሬ በትራስ አፍና በሚያሳዝን ሁኔታ ያገደለቻት ማለት ነው። የእውነት በጣም ነው ያሳዘነችኝ እና መሞት የለባትም ብዬ አስባለሁ። እንደው እንደምንም ብላ መዳን አለባት። እቺ የትዝታ እናት ትዝታ አልኩኝ ጦስ የጽናት እናት የእውነት መዳን አለባት። ምክንያቱም የዚችን መጨረሻ ሳታይማ መሞት የለባትም እና ጽናት ግን ፈተናዋ በዛ። አሁን መጫወቻ ነው የምታደርጋት። በጣም ትጫወትባታለች ጽናት። እንግዲህ ባቢ ከጎኗ ነው ያለው። በነገራችን ላይ ባቢ መልካም ልጅ ነው። መጀመሪያ ላይ እንደፈራሁት አይደለም፣ ግን መልካም ልጅ ነው። አሁን ላይ ለእሷ እያገዘ ነው ያለው። በጣም ነው የምታሳዝነው እና እንግዲህ ወረቀቱ ላይ እንዲፈርም ግዴታ ባቢ ነው መፈረም ያለበት። እሱ ደግሞ ሞቼ ይገኛለሁ እንጂ አልፈርምም ብሏል። ምክንያቱም ለምን እንደማትፈርመው ስትለው ምክንያቱም ይሄ ንብረት እንዳለ ሙሉ በሙሉ የነ ጽናት ነው፣ ለነ ጽናት መመለስ አለበት አለ ማለት ነው። እሱማ አይሆንም ማለች። ይሆናል፣ እንደማይሆን አሳይሻለሁ። አንተ እኮ እኔ ታላቅ ነኝ፣ አክብረኝ። እንዴት ነው ማታከብረኝ ምናምን ስትለው ዞር በይን አላቅሽኝ፣ ወደዛ ሂጂልኝ ሴት እያለ እንግዲህ ወላ በጥፊ ሊመታት ሁሉ ነበረ። እሷም እንግዲህ ተመናቅራ ወጣች። ከዛም እንግዲህ ፍቅሬን የጽናትን እናት ከገደለች በኋላ ማለት ነው የመጣችውና እንግዲህ ፍቅሬ የእውነት በጣም ነው የሚያሳዝነውና ያው እሱ እየሄደ ግርማን ያየዋል ሐኪም ቤት። ጽናት ደግሞ ለምንድን ነው የምትከታተለኝ? ምንድን ነው ከኔ የምትፈልጉት? በቃ ተውን። ለምንድን ነው አባቴን ሄደ የምትጠይቀው? እንዴት ምን አስበህ ነው ምናምን እያለች እንግዲህ እኔ ምንም አስቤም አይደለም፣ ምንም ፈልጌ አይደለም፣ በቃ ልረዳሽ ፈልጌ ነው። አንቺ ምን ሆነሻል ምናምን ስላት አልፈልግም፣ እኔ የሆነ ተንኮል አስባቸው ነው ምናምን እያለች እንግዲህ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ ትዝታ እንደፎከረችው የጽናትን እናት ገደለቻት ማለት ነው። ባለፈ ስትፎክር ነበር ማለት ለጽናት ማን ነው ብር የሚያስገባው? ግርማን እንዲታከም ብር የሚያስገባላት ማን ነው? አንዴ ብቻ ለወቀውና ሲጥ አድርጌ ገድዬ ከዛ በኋላ ጽናትን መዳፊ ውስጥ አስገባታለሁ። ጽናትን መዳፊ ውስጥ አስገብቼ ስፈልግ ይዛታለሁ፣ ስፈልግ እለቃታለሁ እያለች ትፎክር ነበር። እንግዲህ እንደፎከረችውም አደረገችው ማለት ነው። የእውነት እንጃ በጣም ነው የምታሳዝነው እና ጽናት ፈተናዋ በዛ። ግን ትዕግስት ያስፈልጋል። ያንን ፈተና ለመወጣት ትልቅ ትዕግስት ያስፈልጋል እና ብቻ አላቅም። የእውነት ብቻ ከባድ ነው። አንዳንድ ጊዜ ሁሉም ነገር ወደ እናንተ ነው የሚያዘነብለው እና በጣም አሳዝናኛለች እውነት ለመናገር ማለት ነው። የምር መሞት ግን የለባትም ማለት የትዝታን መጨረሻ ሳታይ መሞት የለባትም እቺ ሴት። የእውነት እንግዲህ ባለፈው እሷ ገድያታለሁ እዚች ምድር ላይ የለችም ብላ ነበር የምታስበው። ግን አሁን በህይወት መኖሯ ስታውቅ በጣም ተገረመች። ከዛም እንግዲህ መጀመሪያ ጥያቄ ያቀረበች እንዴት ልትኖር ይቻልሽ? እንዴት ያንቺን ታሪክ ላሳየኝ፣ ያንቺን ጉድ ሊያሳየኝ ነው ያስቀምጠኝ ስትላት እንግዲህ ፍቅሬ ምንሽ ነው ስትላት ፍቅሬ ጀግና ወንድሜ ነው። ምን አለች? አዎ ጀግና ወንድሜ ነው። እንዴት ሊሆን ቻለ? እንዴት? ለምን? ለካ እየተመካከራችሁብኝ ነበር እንዴ እያለች እንግዲህ በሚያሳዝን ሁኔታ እንግዲህ ገደለቻት ማለት ነው። እውነት ለመናገር የእውነት በጣም ነው ያሳዘነችኝ። ትዝታ ግን የእጅሽን ታገኛለች ብዬ አስባለሁ። ያለፋሽበትን ያልደከምሽበትን የራስሽ ለማድረግ የምትጥሪው ነገር ፈጣሪም እኮ እንድትበይው አይፈቅድልሽም። በነገራችን ላይ የእውነቴን ነው የምላችሁ። አንድ ሰው ያለፋበትን ያልደከመበትን የሰውን ሀብት ለመውሰድ በቃ የራሱ ለማድረግ የሚጥሩ አይሳካም። እንዴት እንዴ? ምክንያቱም አለፋውበትማ የኔ አይደለም። እቺ እኛ ላባችንን ጠብ በምናረግበት ትንሿ ነገር ትበረክትልናለች። ገብቷቸዋል አይደለ? እቺ ግን ምንም ያለፋችበትን ሲጀመር እዛ ቤት የገባችው ሰውየውን አግባኝ ብላ ገባችው ንብረቱ ነው ድርጅቱ ሁሉንም በራሱ። እኔ እኮ አንዳንድ የሚገርመኝ ነገር አለ ጎበዝ። ሲጀመር እንዴት ነው እሱ በሷ ስም የሚያደርገው? የፈለገ እንደው ሰማይ ግልብጥ ይበል እንጂ እኔ በሷ ስም አላደርግላትም። ለምን ሲባል
በልጅቷ ስም ነበር አይደለ? ከልጅቷ ስም ላይ ወደ እሷ አዘዋወር። ለምን? ከልጅ እሷን አምናሃት ነው እንግዲህ። ያው እንዳየችው ሰውየውን ፓራላይዝ ያደረገችው፣ ሴትዮዋንም እንደዛው ከነጭ። አሁንማ ከነጭራሹን ገደለቻት ማለት ነው። ብቻ አላውቅም፣ ግን መሞት የለባትም። የእውነቴን ነው የምላችሁ። ሴትዮ የጽናት እናት አውቃ ይሆናል አሁን ዝም ያለችው እንጂ አሁን ሞታ አይደለም በእውነት። አሁን ከሞተች ግን ይደብራል በጣም። ትዝታ ግን ፈጣሪ የስራሽን ይስጥሽ። እንግዲህ ፍቅሬም ከዛ እነዛች ትዝታ ቤት ሄዶ ፋይሉን እየፈለገ እያለ እንግዲህ መጣችበት እችው ጽናት ማነች ትዝታ እንግዲህ እህቱን ከገደለች በኋላ እሱን ስታየው በር ላይ ዋይ ብላ ጮኸች። እንዴ ምን ሆነሽ ነው? እኔን ማስደንገጥ ስትል ምን ትሰራለህ እዚህ? እኔ ምን እሰራ ነው ታዲያ? እኮ ምን ትሰራለህ እዚህ ጋር ምናምን ስትለው እውነቱን ስነግርሽ ፋይሉን እየፈለግኩ ነው ምናምን ስል የምን ፋይል? ፋይሉን በቃ እኔ አንቺ ከእስር ቤት ከወጣሽ ጀምሮ በጣም ተቀያይረሻል። ሁሉ ነገር እኔ ጋራሽ አድርግሻል እና ስለዚህ ማወቅ አለብኝ። ሁሉንም ነገር ቶሎ መጨረስ አለብን አይደል አለችው። ምክንያቱም እሷ አውቃለች አሁን ሁሉንም ነገር ማለት ነው የጽናት አጎት መሆኑንና እንጋባለን የኔ ፍቅር በቅርቡ ሊያልቅልን ነው ምናምን አለች ማለት ነው። እንግዲህ የጽናትን እናት ማን ነበረ ስሟ? ማነችን ስትለው ኧረ እኔ አላውቃትም። ማን ከሷ አለ። ኧረ እባክህ ታውቃታለህ። ማነች? እህቱን ማለት ነው የገደለቻትን። እኔ አላውቃትም። ደውልላት ስትለው አልደውልም። ለምን እደውላለሁ? ደውልላት። አልደውልም እያለች እንግዲህ ሲጨቃጨቁ ጥሏት ሄደ። ከዛም መኪና ውስጥ ከገባ በኋላ ለእህቱ ቢደውል ስልክ አታነሳም። ምን ሆና ነው ስልክ የማታነሳው ብሎ እንግዲህ ወደ ቤት ሲሄድ በሚያሳዝን ሁኔታ ገላት እንግዲህ ዘርራት ሄዳለች ማለት ነው። አለቀሰ እንግዲህ በጣም ነው ያሳዘነኝ የእውነት በጣም እኔ እንጃ። ግን ትዝታ መግደሏን ሲያልቅ ማየት ውሳኔ ሊወስን ይችላል። አንደኛ የልጁ እናት ናት፣ ደግሞ ችሟቿ እህቱ ናት። እንዳይን ብሌኑ የሚሳሳላት እህቱ ምን አይነት ውሳኔ የሚወስን ይመስላችኋል? ትዝታ ለህግ ማቅረብ ግን ለፖሊስ ጽናት ደውላለች ለምናምን እያለ ነበረ። ከዛ ተደናግጣ ፖሊሶቹ እንዳይመጡ መያዝ አለባቸው እዛው ባሉበት እያለች ነበረ ማለት ነው። እኔ ለምን አውቆ መሰለኝ የሆነ ነገርማ አቅዷል ፍቅሬ። ለምን እንደዛ ይል ቻለ? እና ባቢዬም እንግዲህ ከጽናት ጎን ነው ያለው። ምክንያቱም ንብረቱ ለነጽናት ማስመለስ አለብን ግዴታ ነው ብሏል። አባትየው ደግሞ አይሆንም እያለ ነው። አባትየው ብር ፈላጊ ነው። ልጁ ደግሞ እኔ ከእውነት ጎን ነው የምቆመው፣ እናንተ ሁለቱ ሴራችሁን አከሽፍባችኋለሁ፣ መቼም አይሳካልሽም፣ መቼምም አልፈርምም ብሎ እንግዲህ ጽናት ላይ ትዝታ ላይ ሲዝትባት ነበረ። እኔ ታላቅ ና ያክብረኝ፣ አላቅሽም፣ ወደዛ ሂጅልኝ አንቺ ሴት። አባዬ አንተ ነህ ጥፋተኛ፣ አንቺን ሴት ለምንድን ነው ዳግመኛ ወደዚህ ቤት ያስገባሃት? እኔማ እንግዲህ ቸግሮኝ ብር ፈልጌ ነው ምናምን አለ ማለት ነው። ብቻ ትዝታ መጨረሻሽ ምን እንደሚሆን ናፍቆኛል። ጎዳና ይሁን